فمن مخالفاته ما هو في حق الله تعالى كستتوቹ መካከል የአላህ Subhanahu Wa Ta'ala ክብርና የአላህን መብት የሚነቅፍና የሚጻረር እናገኛለን ومنها ما هو نيل من النبي صلى الله عليه وسلم የነብዩ عليه الصلاه والسلام ክብር የሚነካ እንዲሁ እናገኛለን ومنها አሁንም ከመخالفቶቹ መካከል ما هو تنقص للصحب الكرام صحابዎችን ክብራቸውን ዝቅ የሚያደርግ ንግግር ይገኝበታል ومنها ما هو وقوع في اعلام السنه لسنه እንደ ተራራ የሆኑ ትልቅ ግምት የሚሰጣቸው ዑለማዎችና የሱና ዱዓቶች ላይ መዝለፍና መዘጠጥም ይገኝበታል ومنها أهل كسيتوቹ መካከል ما هو إخراج لعموم السلفيين من أهل السنة በአጠቃላይ ሰለፊዮችን ከአህለ ሱና የሚያወጣ ንግግር ይገኝበታል بغير مسوغ ምንም አይነት በቂ የሆነ ማስረጃ ሳይ ሰለፊዮችን በጥቅሉ ከአህለ ሱና የሚያወጣ የሆነ ንግግርም እንዳለው እንረዳለን ማለት ነው ስለዚህ ይህ ሁሉ ስህተት ያለ ከአላህ Subhanahu Wa Ta'ala ጋር ተስርነት ያለው ስህተት ያለበት ሰው ከነብዩ አለይሂ ሰላቱ ወሰለም ጋር እንዲሁም ደግሞ ከነብዩ አለይሂ ሰላቱ ወሰለም ባልንጀራዎች ላይ ለሱና መሪ በሆኑ ዑለማዎች ላይ በጥቅሉ ደግሞ ሰለፊዮችን ከሱና ማውጣት እነኚህ በርካታ ስህተቶች ያሉበት ሰው ስለሆነ የሰለፊዮችን ዳዕዋ እየጎዳና ተከታዮቹ እየጎዱ ስለሆነ ይህን ጽመቱን አደባባይ ላይ መውጣት አለበትና ማየት አለብን ነው بعض ضلالات الحجوري العقدية والمنهجية والعلمية والأخلاقية بسم الله الرحمن الرحيم كيحيى الحجورنا كأتباعه يمتبكوا وده توبة النصوح لماسجنيت مبادرة ማድረግ ነበረባቸው وقبول الحق بكل صبر ማንኛውንም ትግስት በመገልገል ሐቅን መቀበልና ሰፊ በሆነ ደረታቸው ሐቅን በደስታ መቀበል ነበር ለምን ወደ ሐቅ መመለስ ዋጅብና ትልቅ ደረጃ ያለው ነገር ስለሆነ ነገር ግን ከነዚህ ሰዎች እየታያለው ምንድነው ተጀሉድ للباطل باطل ላይ ጽናት ያላቸው ሰዎች ናቸው باطل ላይ ጽናት ያላቸው ሰዎች ናቸው በሐቅ ረድ የሚያደርግባቸው አካል ሁሉ من ناصحهم የመከራቸውና ረድ የሚያደርግባቸው አካል بحجة وبرهان ማስረጃ ይዞ ማሰሊመ منهم احد አላመለጠም ከነሱ ዘለፋና ትችት አላመለጠም علما كان علم ይሁን او طالب العلم ይሁን ማለት ነው አንድም ያመለጠ የለም بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين سيدنا ونبينا محمد بن عبد الله وعلى آله وصحبه ومن اتبع هداه إلى يوم الدين أما بعد فهذه بعض ضلالات الحجور العقدية والمنهجية والعلمية والأخلاقية إنني الله سبحانه وتعالى فقاد ودفت يمناتو الجيق بطعم أصدنقاج يهونو يأمنت የአቂዳ ስህተቶች የመንሃጅ ስህተቶች ከእውቀት ጋር የተሳሰሩ ስህተቶችና ከስነ ምግባር ጋር የተሳሰሩ የሆኑ ስህተቶች የህይ الحجورን የሚመለከቱ ከሱ አንደበት የመነጩ በቀለሙ የጻፋቸው ዑለማኡ ሱና የሰበሰቧቸው ሲሆኑ ማለት ነው بعض المسائل والأصول التي خالف فيها يحيى ابن علي الحجوري لأهل السنة والجماعة يحيى الحجوري أصولتين بتملكته عقيدانكوችን መንሃጆችን በተመለከተ እንዲሁም ስነ ምግባርና ከእውቀት ጋር የተሳሰሩ ስህተቶች አህሉ ሱና ወልጀማዓን የከለፈባቸው የሆኑ ነጥቦችን እንመለከታለን الثابت عنه بقلمه ولسانه በጽሁፉና ባንደበቱ ያረጋገጣቸው ግን ከየህይ الحجورና ከአትባዑቱ የሚጠበቀው ወደ توبة النصوح ለማስገኘት ሙባደራ ማድረግ ነበረባቸው وقبول الحق بكل صبر ማንኛውንም ትግስት በመገልገል ሐቅን መቀበልና ሰፊ በሆነ ደረታቸው ሐቅን በደስታ መቀበል ነበር ለምን ወደ ሐቅ መመለስ ዋጅብና ትልቅ ደረጃ ያለው ነገር ስለሆነ ነገር ግን ከነዚህ ሰዎች እየታያለው ምንድነው ተጀሉድ للباطل باطل ላይ ጽናት ያላቸው ሰዎች ናቸው باطل ላይ ጽናት ያላቸው ሰዎች ናቸው በሐቅ ረድ የሚያደርግባቸው አካል ሁሉ من ناصحهم የመከራቸውና ረድ የሚያደርግባቸው አካል بحجة وبرهان ማስረጃ ይዞ ማሰሊመ منهم احد አላመለጠም ከነሱ ዘለፋና ትችት አላመለጠም علما كان علم ይሁን او طالب العلم ይሁን ማለት ነው አንድም ያመለጠ የለም
ይህ ፈተና ከቀን ወደ ቀን እየከፋ መጥቷል። ኢትዮጵያ ሀገራችን ላይ ያሉ ሐጃውራዎች ፈተናቸው ከቀን ወደ ቀን እየከፋ መጥቷል። ይህ ፈተና በመላው ዓለም ሰለፊዮችን ከፋፍሏል። ነጭ ውሸት፣ ንጹህ ውሸትና ስድብ ባህሪያቸው የሆኑ ቡድኖች ናቸው። ሐጁሪ እንዲሁም ተከታዮቹ በዑለማዎች ጸባይና በዱዓቶች ጸባይ መልክ የሚያወሩ ሰዎች አይደሉም። የሚናገሩት ሁሉ እንደ ሀፍረተ ቢስ እና ባለጌ እንደሆኑ ሰዎች ንግግር ነው ሲናገሩ ጧት ማታ የምንሰማው። ስለዚህ ይህ ግለሰብና ተከታዮቹ መልካም ነገር መካሪዎች አይደሉም፣ ታማኞችም አይደሉም። የሰለፊያን ዳዕዋ ከሚጎዱት ሁለት ቡድኖች ግንባር ቀደሙ ከሐዳድ ያዘን ያሉ ጽንፈኞችና የተሚዕ ሰዎች ናቸው። የሂል ሐጁሪን ሼክ ረቢዕ حفظه الله تعالى يحيى اسمر كده ሲናገሩ ቅጥያጣ ሐዳዲ ነው ብለውታል። ተከታዮቹም እንደዛው ናቸው። ቅጥያጣ ሐዳዲ ነው ብለውታል። ዑለማዎች ይህንን ሰው በተመለከተ እንዲሁም ጠለበተ ዒልም ጠለቅ ያለ እውቀት ያላቸው ተማሪዎች ኑስሐ ለሰለፊይና ወልሙስሊሚን ዑሙማን ለየት ባለ መልኩ ሰለፊዮችን ለመምከርና በአጠቃላይ ሙስሊሞችን ለመምከር ሲሉ ረድ አድርገዋል፣ ጽፈዋል። ኡማው እንዳይሸወድ በዚህ ሰውና በተከታዮቹ ማለት ነው። የዚህ ሰው ሙኻለፋው ولما كانت مخالفته متناثرة هنا وهناك مخالفاته ያደረጋቸው ሙኻለፋዎች አቂዳን በተመለከተ መንሀጅን በተመለከተ ዒልሚን በተመለከተ አኽላቅን በተመለከተ የተበታተኑ ናቸውና አንዳንድ ዑለማዎች ሰብስበዋል تحذيرا من البدعة وشرورها ከቢድዓ አደጋ ኡማውን ለማስጠንቀቅ ሲሉ አንድ ላይ ሰብስበዋቸዋል ማለት ነው። يحيى بن علي الحجوري خرج على أهل السنة بمخالفات جلية بأهل السنة والجماعة ላይ ግልጽ በሆኑ ሙኻለፋዎች ላይ የወጣ ሰው ነው። لا يسع السكوت عنها ዝም ማለት አይገባም። ሙኻለፋት عقدية ومنهجية አቂዳና ከመንሀጅ ጋር ትስስርነት ያላቸውን ሙኻለፋዎችን እንመልከት። ለምን إذ المنهج والاعتقاد متلازمان لا ينفكان منهجنا عقيدة أي لا يمنا منهجنا عقيدة أي لا يمنا عقيدنا منهج بتملكته يعلون مخالفة إن الملكة كسن جمر فمن مخالفاته ما هو في حق الله تعالى كستة مكاكل يا الله سبحانه وتعالى كبرنا يا الله نبت يمينك فينا يميتعرر النجنيالن ومنها ما هو نيلة من النبي صلى الله عليه وسلم النبي عليه الصلاة والسلام كبر يمينك عنده النجنيالن ومنها أهون كمخالفة مكاكل ما هو تنقص للصحب الكرام صحابوችን ክብራቸውን ዝቅ የሚያደርግ ንግግር ይገኝበታል። ومنها ما هو وقوع في اعلام السنه ለሱና እንደ ተራራ የሆኑ ትልቅ ግምት የሚሰጣቸው ዑለማዎችና የሱና ዱዓቶች ላይ መዝለፍና መዘርጠጥም ይገኝበታል። ومنها አሁን ከስተቶቹ መካከል ما هو اخراج لعموم السلفيين من اهل السنه በአጠቃላይ ሰለፊዮችን ከአህለ ሱና የሚያወጣ ንግግር ይገኝበታል። بغير مسوغ ምንም አይነት በቂ የሆነ ማስረጃ ሳይ ሰለፊዮችን በጥቅሉ ከአህለ ሱና የሚያወጣ የሆነ ንግግርም እንዳለው እንረዳለን ማለት ነው። ስለዚህ ይህ ሁሉ ስህተት ያለ ከአላህ Subhanahu Wa Ta'ala ጋር ትስስርነት ያለው ስህተት ያለበት ሰው ከነብዩ አለይሂ ሰላቱ ወሰለም ጋር እንዲሁም ደግሞ ከነብዩ አለይሂ ሰላቱ ወሰለም ባልንጀራዎች ላይ ለሱና መሪ በሆኑ ዑለማዎች ላይ በጥቅሉ ደግሞ ሰለፊዮችን ከሱና ማውጣት እነኚህ በርካታ ስህተቶች ያሉበት ሰው ስለሆነ የሰለፊዮችን ዳዕዋ እየጎዳና ተከታዮቹ እየጎዱ ስለሆነ ይህን ጽመቱን አደባባይ ላይ መውጣት አለበትና ማየት አለብን ነው። بعض ضلالات الحجوري العقدية والمنهجية والعلمية والأخلاقية فمن ذلك ما يلي قطعي عقيدان بتملكته يالون سيتت الملكت قوله يا رحمة الله على أهل السنة بلو تنظر يا رحمة الله على أهل السنة أقريك حجوراوش أقرات الله وإما حدادياوش مجمّريا عقيداتهم تمارو عقيدة أتقدموا እያሉ ዑለማዎችና ዱዓቶች የሚጮሁት ለዚህ ነው። አቂዳችሁን ሳታስተካክሉ መድረክ ላይ ትወጡና ተሳስታችሁ ሰው እያሳሳታችሁ እየተገኛችሁ ነው ያላችሁት። እስኪ መሪያችሁ የናንተ ዓሊማችሁ ያንተ ህይወት ለሰው ሁሉ በረከት ነው የምትሉት የዘመናችን ኢማም የምትሉት የሰዎችም የጅኖችም ኢማም የምትሉት ያህያ የኢማሞች ኢማም ነው የምትሉት የኡማው ሙፍቲ ነው የምትሉት ሰው يا رحمة الله على أهل السنة بلو يمنا قرسون
يا الله صفة رحمة يبالو نجر يتتعرى مالك قال الشيخ ابن عثيمين رحمه الله تعالى كما في المجموع الثمين كالسنية كتاب لا ملتسي هون ابن عثيمين رحمه الله تعالى من قال الشيخ ابن عثيمين عبادة الإنسان اللي سو مجزاته بصفة من صفات الله كالله سبحانه وتعالى بحرياته عندن بحري مجزاته أو دعاؤه ويم مماصنه إذا بدب الاستمر يفلق أو دعاؤه ويم أندسه متاراته لصفة من صفات الله كالله سبحانه وتعالى بحرياته عندن بحري متاراته من الشرك كشرك يمدبا ابن عثيمين رحمه الله تعالى አዳምጡ ሐጃዊራዎች ሼኻችሁን የምትለኩበት የሆነ ነጥብ ነው ትክክለኛ አቅል ካላችሁ ማለት ነው عبادة الإنسان لصفة من صفات الله أو دعاؤه لصفة من صفات الله كالله سبحانه وتعالى ባህሪያቶች አንዷን ባህሪ መጣራቱ ያ رحمة الله ማለት ደግሞ رحمة يا الله ባህሪ ነው እየተጣራ ነው ያለው بحرف النداء يا رحمة الله على أهل السنة ያለ ማለት أو دعاؤه لصفة من صفات الله من الشرك كشرك يمدبال ብለው ነው ابن عثيمين رحمه الله تعالى وقد ذكر هذا شيخ الإسلام ابن تيمية رحمه الله ابن تيمية أسكمتوال ابن تيمية رحمه الله تعالى من قالوا وأما دعاء صفاته يا الله سبحانه وتعالى صفات باري متارات وكلماته إنهم دموك الله سبحانه وتعالى قالاتوش المتارات فكفر باتفاق المسلمين لمسلموش اتفاق كهدت نويل عنه شيخ الإسلام ابن تيمية رحمه الله تعالى هو شيخاته عندها مصيبة يزل سونو مالت إيهن النو يا إمام كل إمام عالم لا يعلم مفتي يسوم يجنون إمام يراتوه يمتشفر لتنا يمتشفه لت وأما دعاء صفاته يا الله سبحانه وتعالى بارياتك المتارات وكلماته وأما دعاء كلماته يا الله قالاتك عنده متارات فكفر باتفاق المسلمين ومسلموش اتفاق كهدتنا بلوان شيخ الإسلام ابن تيمية رحمه الله تعالى ابن عثيمين نجمه من الشرك نبلوات كما توتال وقال بكر أبو زيد في معجم المناهي اللفظية كل يقولوا قراتوችን ያስቀመጡበት كتاب አላት بكر أبو زيد يا رحمة الله የሚለው መገልገል ይሄ من باب دعاء صفات ነውና የአላህ صفات መጣራት ነው كذلك يا مغفرة الله ማለት يا قدرة الله ማለት يا عزة الله ማለት ليس له تأويل سائغ ተቀባይ የሆነ تأويل የለውም وهو دعاء محدث አዲስ የተፈጠረ የሆነ ጥሪ ነው አዲስ የተፈጠረ የሆነ ጥሪ ነው لا يعرف في النصوص ማስረጃዎች ላይ የማይገኝ የሆነ ولا أدعية السلفዎች ዱዓዎች ላይ የማይታወቅ የሆነ وإنما المشروع የተደነገገው هو التوسل بها بالله ባህሪያቶች ተወሱል ማድረግ እንጂ እነሱን መገዛት እነሱን መጣራት አይደለም توسل عند من دبرها متكم يتشالل كما في الحديث برحمتك أستغيث ونحوي برحمتك أستغيث يوم بانت إذنت مكنيات إرداتها لتيقال برحمتك أستغيث يا الله سبحانه وتعالى بحرياتك عند من دردرها عند وسيلة مدارشة عدرقو مجلقل نو شريعيات كمت أونجي الناس متارات يا الله بحرياتك متارات إيه محدث عدس يتفتري هنا دعانو مصر الجاي ما يجيلت سلفوچم ያልተገለገሉት ብለው በክር አቡ ዘይድ ተናገሩ ወቀድ غلظ شيخ الإسلام ابن تيمية رحمه الله تعالى شيخ الإسلام ابن تيمية በጣም አከብደውታል النهي عن الدعاء بالصفة يا الله سبحانه وتعالى الصفات መጣራትን በተመለከተ ክልክል ነው ሲሉ በጣም አከብደውታል وقال انه كفر እንደውም ክህደት ነው ብለው በክር አቡ ዘይድ رحمه الله تعالى በዚህ መልክ አስቀምጠዋል ማለት ነው ይሄ ነው የኺል ሐዱሪ መሪያችሁ እንደሃለች ተስላይ የወደቀ ሰው ነውና ለሱ የሚያጨበጭቡት ሰዎች አገራችን ላይ ዳዕወተ ሰለፊያን እየጎዱት እያስመቱት ያሉ ሰዎች ናቸውና ሰዎች እንዲበረግጉ የሚያደርጉ ሰዎች ናቸውና ኡማውን ልናስጠነቅቅ ይገባል احذروا الطائفة الحجرية تتنققوا وحذروا منهم كنسم أستنققوا أمهم يتناصرون على الباطل بباطل لا يمرد بهون سوچ ناچ يجيشون في الرد على كل من خطأ الحجرية ببرهان ساطع كالشمس في رابعة النهار እንደ ረፋድ ፀሐይ ግልጽ የሆነ ማስረጃ ይዞ ሐጁሪ ተሳስቷል ብለው ረድ በሚያደርጉ ሰዎች ላይ ወታደር የሚያሰለጥኑ ሰዎች ናቸው። ይህ የሚቆላ
የሆነ ምላስ የያዙን ወታደሮች የሚያሰለጥኑ ናቸው ረድ ለማድረግ ማለት ያለ ማስረጃ በባጢል ማለት فاين انصار الحجوري የሐጁሪ ረዳቶች የት ነው ያሉት من قول الله تعالى ان الذين يكتمون ما انزلنا من البينات والهدى من بعد ما بيناه للناس في الكتاب اولئك يلعنهم الله ويلعنهم اللاعنون የሚለውን የቁርአን አንቀጽ አላዩትም አላነበቡትም እንዴ وكذلك فاين انصار الحجوري من حديث رسول الله صلى الله عليه وسلم من سئل عن علم فكتمه الجمه الله بلجام من نار يوم القيامه كملوا حديث يتنالوت أينهم من هذا الوعيد الشديد كذي كبارك هنا ذات شالي يتنالوت التمارس من دي على نبوه من دي أم أن الحجوري معصوم لا يخطئ وين الحجوري معصوم له يما يساساتي وين معصوم له النسوغة أو أنه لا يضر مع إيمانه ذنب وين كحجوري امنتقى ወንጀል አይጎዳም የሚል እምነት አላቸውን በሐጁሪ ዙሪያ ላይ የተጻፉ ኪታቦችን بدون تعصب ያለ ዘረኝነት وبإنصاف وعدل ሚዛናዊ በሆነ መልክ በፍትህ ረጋ ብሎ ጥናት ያደረገ ለማዎች የጻፏቸውን የሱን ስህተቶች በተመለከተ አቂዳንም መንሃጅንም ዒልሚያንም አኽላቅንም በተመለከተ ስህተቶችን ዑለማዎች ጽፈዋቸዋል ረድ አድርገዋል እነኚህን ዘረኝነት ሳያጠቃው ዘረኝነት ሳያንበረክከው በፍትህ ያነበበ ሰው ግልጽ ይሆንለታል ምን የሐጁሪያዎች ተሰሩፍ እንቅስቃሴ በአህለ ሱና ወልጀማዓ መንሃጅ ላይ ከባድ ፈተና ያደረሰ መሆኑ ግልጽ ይሆንለታል በሰለፊዎች መንሃጅ ላይ እና በሰለፊዎች ላይ ከባድ ግፍ የሚያደርስ የሆነ ስህተት ላይ የወደቀ መሆኑ ግልጽ ይሆንለታል ይህን በደንብ ጥናት ያደረገና ያነበበ ሰው ይረዳል አህሉል ዒልም ግዴታ እንደሚሆንባቸው በያኑሃ ማብራራት ግዴታ እንደሚሆንባቸው ይገነዘባል ወዐደሙ ስኩቲ عنها ዝም ማለትም እንደሌለባቸው ይገነዘባል ማለት ነው የዚህ ግለሰብ ዘላቶች ስህተቶች في الافاق ዓለም ላይ የተበተኑና የተረጩ ሆነው ይገኛሉ اخطاء الحجوري عظيمه جسيمه የሐጁሪ ስህተቶች በጣም ከባዶች ናቸው فلا يكفي معها ذر الرماد في العيون አይኖች እንዳይመለከቱ አይኖች ላይ አመድ መነስነስ በቂ አይደለም ምን ያስፈልጋል التوبه النصوح ትክክለኛ ተውባ ያስፈልጋል المعتبره عند اهل السنه والجماعه اهل السنه والجماعه ጋር ተቀባይነት ያለው ተውባ የሚያስፈልግ ነው አይ ከነኚህ ስህተቶቹ ታርሟል ተመልሷል እያሉ የተወሰኑ ስህተቶችን ብቻ በመቀንጨብ የሚታለፍ አይደለም ስህተቱ በጣም ከባዶች ናቸውና حجاوراዎች ወይም ሐዳዲያዎች يهون عليهم ان الحجوريه يقول اخطا الرسول صلى الله عليه وسلم መልእክተኛው ተሳስተዋል ብሎ ሲናገር ገረና ቀላል ሆኖ ታይቷቸዋል ይሄ ንግግሩ ማለት ነው ግምት አልሰጡትም መልእክተኛው አለይሂ ሰላቱ ሰላም ተሳስተዋል ይያለ ወሰለ الدعوه ላይ ተሳስተዋል ብሎ ሲናገር ምንም አይመስላቸውም فلا تتمعر وجوههم ፊታቸው አይቀያየርም እንደውም የተለያዩ መምጫዎችን ማስተላለፍ ጀመሩ የጅዱ መይዋፊቁሁ وإن كان قولا شاذا شاذ የሆነ ንግግር እንኳን ቢሆን ከሐጁሪ ንግግር ጋር ተስማሚ የሆነን ንግግር ለማግኘት ደፋ ቀና የሚሉ ናቸው وإذا قيل ከተባለ ግን أخطأ الحجوري يحيى الحجوري ተሳስቷል ከተባለ أقاموا الأرض ولم يقعدوها ምድርን ባንድ እግሯ ያቆሟታል ያንጠለጥሏታል ማለት ነው ሀገራችን ላይ ጧት ማታ በተጨባጭ የምናየው በሽታ ማለት ነው ስለዚህ የያህያ الحجوري ስህተቶች عظيمة جسيمة በጣም ታላላቆች ናቸውና ዑለማው ሱና ዝም ማለት አልቻሉም ረድ አድርገዋል እነሱ የጻፏቸውን በማንበብ ኡማውን ማስጠንቀቅ አለብን ከዚህ ግለሰብና ከተከታዮቹ ኡማውን ማስጠንቀቅ የግድ ነው ስህተቶቹ ከእምነት ጋር ትስስርነት ያላቸው ከመንሃጅ ጋር ከዒልም ጋር ከዒልሚያና ከአኽላቅ ጋር ያሉትን ስህተቶችን እንመለከታለን በአላህ Subhanahu Wa Ta'ala ፍቃድ ይሄ ግለሰብ ታማኝ አይደለም ጥሩ መካሪም አይደለም ተከታዮቹም እንዲሁ አገራችን ላይ ያሉት አጨብጫቢዎቹ ነጭና ንጹህ ውሸት የሚዋሹ በስድብ የተሞሉ የሱና ዑለማዎችንና የሱና ዱዓቶችን በማብጠልጠል የተለጠኑ ሰዎች ናቸውና አዳዲስ ወደ መንሃጅ ሰለፊ የሚመጡ ሰዎችን የሚያስበረግጉ የሆኑ ሰዎች ናቸውና እነኚህ ሰዎች የሰለፊያን መንገድ ተከታዮች አይደሉም ነው የሐጁሪና ተከታዮቹ ጭፍራዎቹ አካሄድ የሰለፊያ ጎዳና አይደለም ነው هذا والله اعلم وصلى الله وسلم على نبينا محمد